ጽናት እንግዲህ በህይወት መንገድ በሚባለው ድራማ መጥታለች። በጣም በሚገርም ነገር እሷን ለማጥፋት ብላ የገዛ ወንድሟን እንደጎዳች ሳሮን እንግዲህ በጣም ከሚባለው በላይ ጨካኝ ሆናለች ማለት ነው። ሳሮን በነገራችን ህይወትም እራሱ የእሷ እህት ናት። ነገር ግን ምንም የምታውቀው ነገር የለም። ልጇንም ወስዳ በዛ ላይ ደግሞ እሷን እያሰቃየቻት ትገኛለች። በእውነት በጣም ነው ያዘንኩት። ዴቭ ወይም ደግሞ ናሆም ምናምን በነገራችን ትክክለኛ ስሙ ዴቭ ነው። ናሆም የድራማ ስሙ ነው። ጽናትም ሌላ ስም ነው ያላት ማለት ነው። ጽናት ሆና የመጣችው በእንትኑ ነው፣ በድራማው ነው ማለት ነው። አብዛኞቻችሁ ሰናይት ነው ትላላችሁ። ሰናይት አይደለም ስሟ ማለት ነው የጽናት እና እንግዲህ ልጁ ዳዊት ወይም ደግሞ ናሆም ይዳን አይዳን አናውቅም። እንግዲህ እንትኑን ጠጥቶታል፣ አሲሩን ጠጥቶት ታሞ ወርቋል ማለት ነው። ይዳን አይዳን አላውቅም። እህትየዋ ግን የእሷ ያው ጠጥታ እንትን ብላለች ብላ ሰው ጠርታ መታለች፣ ደውላ መታለች ማለት ነው። እዚህ አካባቢ ነህ እንዴ ስልክ ደውላ ማለት ነው። እዚህ አካባቢ ነህ እንደ 15 ደቂቃ ጠብቅ፣ አሁን ገብተህ ሁሉንም አቀረጣጥፈህ ትወስዳታለህ እያለችው አውርታው ነበረ። ያው አንድ ሰው ጉድጓድ ሲቆፍር ለሌላኛው ጉድጓድ ሲቆፍር ምን ይለዋል? በደንብ ቆፍር በልክ፣ አንተ በቆፈርከው ጉድጓድ አንተው ትገባበታለህ ይባላል። እና አሁንም እሷ በቆፈረችው ጉድጓድ ወንድሟን አስገባችው ማለት ነው። በጣም የሚገርመው ነገር ጽናት ቤትም በሄደችበትም ነው በቃ የዋህነቷ ማለት ነው። ነገር ግን ይሄ የዋህነቷ ፈጣሪ ይከልላታል፣ ይጋርድላታል፣ ያድናታል፣ ከሁሉም ነገር ያድናታል። በቃ በጣም የሚገርመው ነገር እንግዲህ እሷ እንድትጠጣውና ቆይችን ሴት ይችን ልጅማ አሁን ሁሉም በእኔ ፈርደዋል። ስለዚህ ሁሉም ጥፋተኛ እያደረገኝ ነው። ስለዚህ አሁን ህይወትን መቅረብ አለብኝ አለች። እንደ ዱሮዬ መሆን አለብኝ፣ መቅረብ አለብኝ ብላ ቀረበቻት። በጣም ይቅርታም ጠየቀቻት። በጣም ገረማት ጽናት፣ በጣም ገረማት እና አረ ምንም ችግር የለ እኔ ይቅር ብዬሻለሁ፣ ምንም ችግር የለ፣ እኔ የማስበው የድሮውን መልካምነትሽን ነው የዛሬውን ሳይሆን ብላ ይቅርታ አደረገችላት። እሷ ተኝታ ምሳ እየሰራች ዴቭ ገብቶ አየ፣ ወይም ናሆም ገብቶ አየ እህቷን። እንዴ እህቴ ሽንኩርት ትርጫለሽ እንዴ ሲላት፣ አዎ ሰፕራይዝ ላረጋት እኮ ህይወትን እየሰራሁላት ነው ቁርስ፣ ስለዚህ ቁርስ እንድትበላ አሁን ሰራና ቀሰቅሳታለሁ፣ እኔ ስራ ልሄድ ነው ስትለው እሱም እውነት መሰለውና ጥሎ ሄደ ማለት ነው። ግን ቢሄድም ተመልሶ መጣ ማለት የቀጠረው ሰውዬ እኔ አሁን አስቸኳይ ጉዳይ አጋጥሞኝ ወደ ሌላ ሄጃለሁ፣ ስለዚህ ለነገ ቀጥረነዋል የተባባልነው ቀጠሮ ብሎት ጥሎት ሄደ ማለት ነው ሰውዬው። ከዛ እኔ እኮ አርፍጃለሁ እያልኩ ቶሎ እየመጣሁ ነበረ ብሎ ዴቭ ተመልሶ ወደ ቤት ሄዶ ነው እንግዲህ እጄን ልታጠብና ከዛ ቁርሴን እበላለሁ እያለ እየተሰናዳች እያለ ጽናት እጇን ታጥባ እስከምመጣ ድረስ እሱ ጠጥቶታል አሲሮን ማለት ነው። ከዛ ልክ ቁጭ ብሎ እንዴ ሆዴን እኮ አመመኝ እያላት እሰይ አለችው።